ያው ካለ ኢቃማ መኖር ምን ያክል ከባድ ነው ታውቃላችሁ። ካሁን ታያስቆ የሚል ስጋት የሚተውረው ያው እንደምታውቁት ኮኪ ለምን እንደዚህ ያደረገ ላይክ በስጋት በጭንቀት የምትኖር ያጀማ ማለትም አንድ ነገር ከተፈጠረ ወዲያው የምታሰረው ፖሊስ ከያዘ ማለት ነው። ሁለተኛ ደግሞ አስቡት አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው ማሰብ ያለባቸው አባቱን በስደት ያጣቸው ቢላህ አለይኩምና ያው ሁላችንም ተባብረን የቃሞዲታ ሙስሊሞች እንደው በአላህ አፉ በሉኝ፣ ክርስቲያኖችም በጣም ይቅርታ አድርጎልኝ ይህን ቪዲዮ እስከ መጨረሻው አዳምጡልኝ ማለት ነው። እኔ በኩኪ ዙሪያ ምንም አይነት ቪዲዮ መስራት አልፈለኩም ነበር። አሁን ግን አዋቂ ነን ታዋቂ ነን ኡስታዞች ነን የሚሉ አንዳንድ ሰዎች ስሰማቸው በጣም እየገረመኝ ስለመጣ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ እስከ መጨረሻው አዳምጡልኝ። አካውንቱን ሰብስክራይብ ማድረግ አትርሱ። ላይክ ሼር አድርጉልኝ። እውነት አረብ ሀገር ላይ የሚኖሩ የመዳም ቅመሞችዬ በዚህ 3 ዓመት 2 ዓመት 1 ዓመት የሄዱ ካልሆነ በስተቀር አረብ ሀገር ላይ ማነው 10 ዓመት ያልሆነው? ማነው 20 ዓመት ያልሆነው? ማናት 15 ዓመት አረብ ሀገር ላይ ያልሆናት የ6 ወር ልጅ የ4 ወር ልጅ 40 ቀኗ ያልሞላ ልጅ እየጣሉ የሄዱ ስንት እህቶች አሉና እናቶቻቸውን አባቶቻቸውን ሲሄዱ በጤና አስቀምጠዋቸው ሂደው አረብ ሀገር ሂደው ህይወት ከተስተካከለልን ኑሮ ከጀመር ባሉበት ሰዓት እናታቸው ታማባቸው በእናታቸው ህመም በአባታቸው ህመም እድሜ ልካቸውን የሚፏቅቁ የአረብ ሀገር ሴቶች አሉና እኔ እውነትን ጋራችሁ አወቅን ብላችሁ የምትናገሩ አንዳንድ ሰዎች እውነት ታሳዝናላችሁ። የአረብ ሀገር ሴት 15 ዓመት አድራ ኢቃማ የላትምና ኢቃማ ያለላትን እህታችን እስኪ ዛሬ ቻሌንጅ አድርገን ኢቃማ እናሰራላት። እስኪ አንዲት እናቷን የናፈቀች እህት እናቷን ትዘይር የሚል ማን አለ ማለት ነውና ኩኪ 700,000 ፎሎወር ስላላትና ታዋቂ ስለሆነች ኩኪ እንድትረዳ ተደርጓል። ነገር ግን እኔ ኩኪ አትረዳ ብዬ አልልም። አንደኛ በኩኪ ላይ ያለውን ነገር እውነቱን አላህ Subhanahu Wa Ta'ala እንጂ እኔ አላቅምና ሁላችንም ወላጅ ቤተሰቦቻችንን ቀብረናል። አረብ ሀገር ላይ ሆነን ቤተሰቦቻችንን አተናለን። ብዙ ፈተናዎችን አሳልፈናለን እና ወደ ሚዲያ ፊታችንን አዙረን እርዱን አይደለም ቀርቶ ህዝብን ስንረዳ ሀገርን ስንረዳ ስናግዝ ነበር እንጂ እርዳታ አድርጉልኝና ኢቃማ ያላሰራ አላልንም። አንደኛ እናቴን ማየት ከፈለኩ ከልቤ እናቴን ወዳት ከሆነ ሳውዲ አረቢያን ትቼ መጥቼ እናቴን አይቼ ሌላ ሀገር መሄድ ይችላል። የሶፊካ ማያት እንደዛ ነው እንደ አማራጭ ማሰበው እንጂ ሳውዲ አረቢያ ቀረብዬ በሳውዲ አረቢያ እንትን ብዬ አልልም። ገባችሁ? እና አንዳንድ ኡስታዞች ምን ሲሉ ሰማው መሰላችሁ? ቀደም ሲል እናቷን 10 ዓመት ሙሉ አላየችም። ስለዚህ እህታችን ኢቃማዋ ተሰርቶላት እናቷን ማየት አለባት። ሁለተኛ ደግሞ ምን አለ? ኢቃማ ሳይኖራት ቢቀር ብትያዛል እንዴ? ኢቃማ ሳይኖራቸው እኮ ይሄን ያህል ዓመት ኑረዋል እህቶቻችን። ኩኪ እስከ ዛሬ ድረስ ኢቃማዋን ሳታሳድስ ዛሬ ነገ እያለ ከዛሬ ድረስ ደርሳ አልተያዘችም። ፈጣሪና አላህ ያሻ ጊዜ ሁሉ ነገር የሱ ትእዛዝ የሆነ ጊዜ አይደለም ቀርቶ ኢቃማ ሳይኖራት ኢቃማ ኖሯት ራሱ ኢቃማ በሆነ ነገር ሊበላሽ ይችላል። ገባችሁ? ኢቃማ ስላላችሁ እናንተ ትኖራላችሁ ማለት አይደል? ኢቃማ ያላችሁ አይደል እንደ ከአረብ ሀገር እየተያዙ ብዙ ነገር እየተሆነባቸው የመጡት እና 10 ዓመት ያልኖረች አረብ ሀገር ሴት አለች ወይ? 10 ዓመት ኑራ ኢቃማ የሌላት ሴት የለችም ወይ? ለምን ያችስ እናቷ አትናፍቃትም እንዴ? ለምን ለዛች እናት ሳታስቡላትም? ለምንድን ነው ለዛችኛ ሴታችን ቻሌንጅ አድርጋችሁ ኢቃማ ማታሰሩላት? ኢቃማ የሌላት ሴት ከባድ ናት። 10 ዓመት ነኩኪ ታዋቂ ስለሆነች 10 ዓመት 20 ዓመት 30 ዓመት ትኖር ኢንሻአላህ ታዋቂ ስለሆነ እናንተ ጋር አብራ ስለሰራች ስለበላች ስለጠጣች እናንተ ጋር አብራ ቪዲዮ ስለምትፖስት እናንተ ጋር አብራ የሆነ ሲመጣ እንደዚህ ስለምትል የአረብ ሀገር ሴት እኮ ከታች ቁጭ ብላ ታብታብ ስታደርግ የምትቆይ የአረብ ሀገር ሴት ናት። አንድ ታዋቂ ቲክታከር እስቲ አንዲትም የመዳም ቅመም እስኪ ዛሬ እኔ ለአንዲት የመዳም ቅመም እንደዚህ ቻሌንጅ ልስጣትና እስኪ ዛሬ የመዳም ቅመም ራሷን ዘና ታርግበት ወይንም ያለባትን ችግር እስኪ ልረዳት። አረ ማዳመጥ ቀላል ነገር ነው። እንገራችሁ የአረብ ሀገር ሴት እኮ በጣም በውስጧ ብዙ ሰዓት አለባት። እስኪ ማን ነው የሚያዳምጣት? ማን አዳመጣት? ማን ሰማት? ማን ተረዳት እንዴ? 10 ዓመት ተቀምጣለችና ኢቃማ ሳይኖራት መኖሩ በጣም ከባድ ነው እንዴ? ሐቂቃ የምንረዳቸውና ማንረዳቸውን እንለይ። እግር ያለላቸው እግር ያላቸው በሽተኛ ጤነኛ ብዙ ነገር ያለብን ሰዎች ነን።
እኔ አትረዳለም። እኔ በምትረዳበት ትረዳ አይመለከተኝም። ግን የምትናገሩት ንግግር ይቀፋል። እሷ ካለችበት ሁኔታ ላይ እና እሷ ካለችበት ችግር ላይ ያለያየው ነገር የአረብ ሀገር ሴት ማንም አዲስ የለችም። ሁሏም 10 ዓመት የሰራች ናት። እሷ 10 ዓመት ሰርታለች። 10 ዓመት ሰርታ ለፍታ እናቷን አላየችም። ላወላ 10 ዓመት 15 ዓመት እናቷን ያላየቻለች፣ ልጇን ያላየቻለ፣ አባቷን ያላየቻለ። አባቷ በሞት መካከል ላይ ቁጭ ብሎ እናቷን መቅበር ያልቻለች አለች እንዴ! ኧረ አጂብ ናችሁ ወላሂ። በጣም ነው የምታሳፍሩት፣ በጣም ነው የምትዘገንኑት። ከአንድ ዓሊምና ከአንድ ኡስታዝ የማይጠበቅ እውነት በጣም ነው የምታሳፍሩት። እኔ በኩኪ ዙሪያ ላይ አትረዳለልም፣ ምንም አይመለከተኝም። መርዳት ካለብኝ እረዳለሁ፣ ከሌለብኝ ደግሞ ግዴታ አስገድዶኝ የሚያስረዳኝ አካል የለም። ግን ማወቅና መታወቅ ያለበት የአረብ ሀገር ሴት ሁሏም 10 ዓመት 15 ዓመት የሰራች ናት። ከበዳት እንዴ ነው እንዴ? ይከብዳል እንዴ? ወላሂ ይከብዳል እንዴ? አይከብድም እኮ እንዴ። ያችኛቱ እህቷ እንደሆነች መሆን ትችላለች። ያችኛቱ እህቷ እንደተቸገረች መቸገር ትችላለች። አጂብ። በቃ እናንተ ስለምትወዷት፣ እናንተ ስለምታከብሯት፣ እናንተ ውደዷት፣ አክብሯት፣ አታክብሯት፣ አትውደዷት አይደለም። ውደዷት። የበለጠ ሰው ይወደዳት፣ የበለጠ ሰው ይርዳት። ግን ሁሉም 10 ዓመት 15 ዓመት የሰራ ሰው ነው እንዴ? ወላሂ በጣም ነው የምታጅቡት። በጣም ነው እስኪ እንደው አዳምጧቸው የአረብ ሀገርን ሴት። እስኪ ዛሬ ላይ ብገብታችሁ እስቲ ቻሌንጅ አድርጋችሁ ወይንም ደግሞ እስኪ ስለ አረብ ሀገር ስለ መዳም ቅመም ስንት ዓመት አረብ ሀገር ቆየሽ፣ እንዴት አሳለፍሽ፣ እንዴት ነሽ እስኪ ብላችሁ ጠይቋት። አታረጉትም። ታብታብ አድርጉልኝ፣ ሼር አድርጉልኝ። በዚህ ሰዓት የመዳም ቅመም ትታወቃለች። እዚያ የተረፋ ትታወቅም። የመዳም ቅመም በእርዳታ ሰዓት የመዳም ቅመም ትታወቃለች እንዴ። እነዛኞቹስ ቢያዙ ከባድ አይደል እንዴ? እርዚቃቸው ተዘጋ አይደል እንዴ? ህይወታቸው ተመሰቃቀለ። ኢትዮጵያ ገቡ እንደገና ሌላ አረብ ሀገር ሄዱ ማለት አይደል እንዴ? ትላንትና ውጭ ሲሰሩ በተሻለ ደሞዝ ሊቀጠሩ ይችላሉ። ዛሬ ግን ሁለተኛ ኮንትራት ሀገር አረብ ሀገር እንደልሰው ሲሄዱ እንደባለፈው ቤት አያገኙም፣ እንደባለፈው የተሻለ ደሞዝ አያገኙም። እንደገና መጨረሻ ወደ ዜሮ ተመለሱ። ይህ ነው በቃ ማሽቃበጥ ልክ ይኖረው። እኔ ኮኪ ትረዳ አልልም። ካለኝ የእውነት እረዳታለሁ፣ ችግር የለብኝም። ከዛ የተረፈ ግን አንዱን ከፍ አንዱን ዝቅ፣ እኔ ኡስታዝ ነኝ፣ እኔ ታዋቂ ነኝ፣ እኔ ሚዲያ ላይ ነኝ። አይኖ ተው። ልመናም አይነት አለው፣ ወላሂ ልመናም አይነት አለው። ስትለምኑ ለምኑ፣ በለመናችሁበት ቃላችሁ ደግሞ ግን እንዳታፍሩ፣ እንዳትሸማቀቁ። 10 ዓመት አይደለም ቀርቶ 20 ዓመት ትኑር፣ 30 ዓመት ትኑር። ሁሉም የአረብ ሀገር ሴት እንደዛ ነች። 30 ዓመት 20 ዓመት የኖረች ናት። 15 ዓመት የኖረች ነች። እነዛን እህቶቻችንን አታሸማቋቸው። እነዛ እህቶቻችን እናንተን አግኝተው የውስጣቸውን ማውራት ይፈልጋሉ። እነዛ እህቶቻችን እናንተን ቢያገኙ ፊት ለፊት የሚነግሯቸው የሆነ ብሶት አለባቸው። እነሱም ራሱ የራሳቸው አይዲ ተሰርቶላቸው ሀገር መግባት ይፈልጋሉ። እኔ በጣም ትገርሙኛላችሁ ወላሂ በጣም አጅብ። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ እኔ ሀቂቃ ብዙ ባይኔ ስላየሁኝ እንዲህ መዳም ቅመሞችን የማይቀፍላቸውና የማይበላቸው የማይመጣባቸው ማአት የለም። ብቻ አላህ ይስጥር፣ በኸይር ነገር ይካሳችሁ። እወቁ፣ ተዋወቁ፣ ለራሳችሁ ሰው ሆኑ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። እኔ ካላወቅኩ በስተቀር ማንም ስለኔ አያውቅልኝም። እሺ